ኢትዮጵያ መድን የመጨረሻ ጨዋታው ከወላይታ ዲቻ ጋር 1-0 የተመራው ለአንድ ያሸነፈው ጨዋታ ነው። ፍቅሩ ለገሰ ባለፈው የውድድር ዘመን ታንግል ወሳኝ ነው። አሁን እኛ ጋር እየተመለከትን ያለ ነው። ኳስ ሲይዝ ኳስ ለመቀበል ወደ እጁ ነው እንጂ የምንሄደው ባዶ ስፔስ ክሬት እያደረግን ረመዳን ነው ምናልባት ከሚጠቀሱ ሙከራዎች መካከል አንደኛው ነው። ረመዳን ስፔስ የፈጠረበት መንገድ ትኩረትን ይስባል። ግብ ጠባቂውንም ፈትኖ ነበረ። የሆነው ነገር ምንድን ነው? ጥሩ ቴክኒክ ጥሩ ሹት ነው የተመለከትነው። በረኛው ግን ሪሲቭ ያደረገበት ማነው ኳሱ የተቋጠረበት መንገድ ግን ከአንድ በፕሪሚየር ሊግ የሚጠበቅ በረኛ የሚጠበቅ መጀመሪያው ድሬዳዋ ላይ፣ ሁለተኛው በዚህ ሰዓት ምናልባት ኳስ የሚደረግበት ነበር እና ቢያገኘው ደግሞ የተሻለ ነገር ነበር የሚፈጠረው። ክሮስ አደረገው። በጣም ቆንጆ ክሮዝ ነው ያደረገው። አሁን እዚህ ጋር ግን በሄዲንግ ሲያወጣው ወደ በረኛው አድርጎ ነው ያወጣው። ትንሽ ወደ ውጭ ቢያደርገው የተሻለ ነበር የሚሆነው። ተመልከተው፣ እዛ ጋር የነበረውን ተመልከተው እና እነሱ ያገኙት ነበረ። በየነ ባንጃ ፍጥነቱን በሚገባ ይጠቀማል። ከጀርባ የሚጣል ኳስ ሙታክዋ ጁዌል ኡጋንዳ የግብ ጠባቂ ከራሱ የሜዳ ክፍል ላይ ለመጀመሪያ ጊዜ ነው እዚህ የሜዳ ክፍል ላይ ሲገኝ ጎል ፍለጋ በዚህ ሰዓት ወልዋሎ አዲግራት ዩኒቨርሲቲ እስማኤል አብዱል ጋኒዮ ጋናይ ተከላካይ በዚህ ረገድ የበላይነትን ወስዷል። በዚህ ሰዓት ያሬድ ጥሩ ዴሊቨሪ ምናልባት ጣቆሩ በፍጹም ቅጣት ምት ክልል ውስጥ አለንካይዋ በመስመሮች መካከል የመጀመሪያ ጎል ፍለጋ ምናልባት ረመዳን ከጨዋታ ውጪ ወይስ ምናልባት የመጀመሪያ ጎል ወገኔ ገዛኝ ግን ኳስ ወደ ውጭ ወጥቷል። ኮች የተፈጠረው ነገር ከጨዋታ ውጪ አጠራጣሪ ነበር። ምር የተፈጠረው ውጪ ከጨዋታ ውጪ መስል ነበር። ግን ቅድም እንዳልኩ አሁን በረከት ነው ይህንን ኳስ አሲስት ያደረገው። ትልቅ አቅም ነው ይሄ። ግን ይሄ የማይታመን ነው። ይህንን ጎል ለመስራት በጣም ነው ይገኛል። ረመዳን የሱፍ ወደ መስመር የሚጣል ኳስ ምናልባት ዳዊት አውላቸው ዳዊት ማድረግ ነበረበት ኮች ይህንን ኳስ ዳዊት ኳሱን በጥሩ ሁኔታ ነው ያጠፈው። ግን አሁን ምንድን ነው መሰለ ጥሩ ነበር የገባው። በጣም በጥሩ ሁኔታ ነው የገባው። ግን የትኛው ኤሪያ ነው የሚመቸው? ይሄ በጣም ጠቦበታል እኮ በልጆች ሸፍኗል፣ ጠቦበታል። የሩቁን አንግል መምረጥ ነበረበት። ፋር ፖስት ነው የሚመጣው። ይሄኛው ነው ብሩክ ሀፊዝ ኮንኮኔ የመጀመሪያ ጎል ፍለጋ ስሞን ማሩ አጠገቡ ያሬድ ይገኛል። ስሞን ፈጣን ተጫዋች ነው። ቀርሞ ኳስ ወደ ውጭ ወጥቷልና ያንን እያሳካ ነው ያለው። ይህንን የሚያጠናክር ነገር ማድረግ ነው የሚጠበቅበት። በመስመሮች መካከል በየነ ባንጃ ምናልባት በየነ ባንጃ ድንቅ ሙከራ፣ ድንቅ ሴፍ እኝት የገባ ይመስላል። የቀድሞ የሀዲያ ሆሳዕና ተጫዋች በመስመሮች መካከል ያደረገ የጎል ማግባት ሙከራ እጅግ በጣም አስደናቂ ነው። ግብ ጠባቂውን አለማድረግ አይቻልም። አሁን ፋሲል ገብረ ሚካኤልን ወልዋሎ አዲግራት ወደ ማጥቃት እንቅስቃሴው እየተመለሰ ነው ያለው። በጥሩ ሁኔታ እየተመለሰ ነው ያለው። አሁን በዚህ በአጭር ጊዜ ውስጥ ራሱ ሁለቱ ይችላል። የማዕዘን ምት ፍሬው ሰለሞን ጣቆሮ ኬምላም ከሚጠበቁ ተጫዋቾች መካከል አንደኛው ነው። ነጻነት ገብረመድህን በተመሳሳይ ፍሬው ሰለሞን ምናልባት ማጥቃት እንቅስቃሴ ተሻግሯል። በረከት ካሌብ ጥሩ ዴሊቨሪ ምናልባት ከሩትም ይህንን ነበረ። በኢሳት ኪሩቤል ጥሩ ዴሊቨሪ ምናልባት ጥሩ ዲሊቨሪ ነበረ። በጣም እዛው ጫና ፈጥሮ መጫወት ላይ ይገኛሉ። ሀፊዝ ኮንኮኒ ፍሬው ሰለሞን ጣቆሩ በየነ ጥሩ አቅርቦት ሀፊዝ ኮንኮኒ ሙከራ ነበር ያደረገው። ኢትዮ ኤሌክትሪክ ላይ ጎል አስቆጥሮ የተሻረበት ሀፊዝ ኮንኮኒ የኢትዮጵያ መድንን በር ብሩክ ከጀርባ የሚጣል ኳስ ምናልባት ስሞን ማሩ ግብ ጠባቂው ፋሲል ጎሉን ለቆ ወጥቷል። ሀፊዝ ኮንኮኒ ሀፊዝ በፍጹም ቅጣት ምት ክልል ውስጥ የፍጹም ቅጣት ምት ጥያቄ ነው። ልቀው እዚህ ጋር ነው ዲሲሽን ሜኪንግ እዚህ ጋር ነው የሚያስፈልገው። ይህንን ኳስ በቃ ለምንድን ነው ያልመታው? ለምንድን ነው ሊያጥፈው የሞከረው? ለምን ተመችቶታል። በረኛው የለም። በቃ መምታት ቻኩ ነው። ምንም ነገር አያስፈልግም ነበር። ራሱ ላይ ቤት ስራ በዛ ሀፊዝ ኮንኮኒ በፍጹም ፔናልቲ ሊሰጥ የሚችል አይደለም። በፍጹም በቃ መምታት ብቻ ነው የሚጠበቅበት እዚህ ጋር። በነገራችን ላይ ኢትዮጵያ መድን ከ45 ደቂቃው ሙሉ ለሙሉ መድኖች የበረከትን ጥቅም አሁን እያገኙ አይደለም። ቅድም ጥሩ እንቅስቃሴ እያደረገላቸው ነበረ። መስመር ላይ የነበሩት እነ ያሬድ የተሻለ እንቅስቃሴ እያደረጉ ነበር ቅድም። አሁን እንደነበር የሚታወስ ልክ እንደ ወላጅ አባት ሁሉ ዛሬ በሕይወት የለም። በዚህ ሰዓት ምናልባት
ጥሩ ታይሚንግ የወገነ የገዛኝን ኳስ ሙታኩዋ ጆኤል ፓንች አድርጎ ከራሱ የሜዳ ክፍል ላይ ወጥቷል። ዘግይቶ ነው የጀመረው ወይም ወደ ፉክክር የገባው። በዚህ ሰዓት ኪሩቤል ጥሩ ደሊቨሪ ምናልባት ዜሮ ያለቁ ናቸው። ኢትዮጵያ መድን በሁለት አጋጣሚዎች 0-0 ነው አቻ ውጤት ተለያይቷል። ጥሩ ደሊቨሪ ምናልባት ማዕዘን ምት የመጨረሻ ጎል ማግባት ሙከራ ይሆናል ተብሎ ይጠበቃል። ተበሳጨ ሙታኩዋ ጆኤል። ተከላካዩ ኪም ላም ላይ የተፈጠረው ነገር ምንድን ነው ኮች? ንቃቱን አለማድነቅ አይቻልም። ተበሳጨ ሙታኩዋ ጆኤል። እኔ ይመስለኛል ሴንትራል ዲፌንሶች ብዙ ጊዜ ቲሙን የመምራት ኃላፊነት አለባቸው እና ያንን እየተወጣቸው አይደለም።